ደግሞ ጠብቆ እንደዛ አይነት ውበት ላለው ለህብረት አምልኮ ጌታ ስላበቃን በእውነት ጌታን እናመሰግናለን። እግዚአብሔር በዚህ አለ። አሜን። ቃሉን ላከ ፈወሳቸው እንደሚል በቃሉ በኩል ደግሞ ይፈውሰናል። በጣም የሚገርም ነገር ነው። እኔ እየተካፈልኩት ያለውት መንፈስ ነፍስ አልቀረልኝም። ለመሰላችሁ እግዚአብሔር አንዱ የፈጠረንና የጠራን ለአምልኮ ነው። አምልኮ ምናምነው ምንድነው? እሱ የፈጠረኝ የጠራኝ የሱ ልሆንለት እንድንበረከክ እንድገዛ ከእርሱ ጋር አሶሺየት እንዳደርግ በዋናነት በዓላማ የጠራኝ እርሱ ነው። ሰው የተጠራበትን የተፈጠረበትን ዓላማ ካወቀ ግጭት፣ ትርምስ ውስጡ ያለ ዌቭ ሁሉ በቃ ያበቃል። ሰላም ይሆናል። እና አሁን አመንን ስንል ያመንነውን እንዘምራለን ወይ? አመንን ስንል ለዚህ ከሆነ የተፈጠረ ነው። በቃ ያመንነውን ነው የምንዘምረው። ስሜታችንን አይደለም፣ ሁኔታዎቻችንን አይደለም፣ መንደሮቻችን ላይ የተፈጠረውን ነገር አይደለም። ቸኩለን እድሜ ጊዜ ሳይሄድብን ለተፈጠርንበት ዓላማ ከራስ ፀጉር እስከ እግር ጥፍር ድረስ ይዋል። አሜን። ክብሩ ለእግዚአብሔር ይሁን። አሜን። አንደበት አሜን ይበል። አሜን። እጆች አጨብጭቡ። አሜን። መላ ማንነታችን ሃሌሉያ ደስ ይያለን። ያመነ ሰው ምን ይላል መሰላችሁ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። አሜን። ኢየሩሳሌም ሆይ እግሮቻችን በአደባባዮችሽ ቆመዋል። እኛም ይላል ይህንን ነገር ኮምፕሮማይዝ ላለማድረግ እውነት ስለሆነ አንድ ላይ ሆነን ምን ብለናል ይላል? ተገጥግጠናል። ተገጥገጥ። አሜን። አዎ ሌላ ነገር ወደዋ የእግር ገመድ አለ አይደል? በጣም ይሄንን እውነት የሚያጠፋ ማለዳ ላይ የሚፈጠር ማለዳ ላይ የሚመጣ ወደ እግዚአብሔር ቤት በህብረት በሆነን ጊዜ በቃ እጆች ሊያጨበጭቡ፣ አይኖቻችን እሱን ፎከስ ሊያደርጉ፣ ጆሮቻችን እሱን ሊሰሙ፣ የፍቅር ግንኙነት ሊያደርጉ። ወንድና ሴት እንኳን በፍቅር ብድ ሲሉ አለ አይደለ? ሰው አይሰሙም እኮ ካፌ እንኳን ሲገናኙ ኖረ አልኖረ በተለይ ካልተጋቡ አላ ይሄ ፍቅር ይፈልጋል አይደል? የፍቅራችንን ጌታ ስናገኝ ሃሌሉያ ሌላ ምን ሰማው አይኖርም። አሜን። ያመንነውን በቃ እርሱ ብቻ ነው የሚረዳ፣ እሱ ብቻ ነው የሚያግዝ። ሰይጣን ሹክ ያለው ውሸት ነው። ኃይልህ ብዙ ሲሆን ጠላቶች ዋሹ። ሁሌ መዋሸቱ አይቀርም ብራዘር፣ መዋሸቱ አይቀርም የኔት። ስለዚህ የተፈጠርንበትን ዓላማ በቃ ኢንጆይ ላደርግ ከወንድሞች ህብረት ጋር በቅዱሳን ህብረት ላይ ይገኛለሁ። ዜማችሁ ድምጻችሁ ሁሉ ይሄንን ሲያደርግ እግዚአብሔር ተአምራትን ያደርጋል። እና የእግዚአብሔርን ቃል እየሰማን ነው። አሁን ደስ ብሎን ደግሞ የእግዚአብሔርን ቃል እንሰማለን። ማስታወቂያዎች ያው ተነግረዋል፣ ብዙ ነገር ተብሏል። የምታመልጡ የምታብሩ፣ ሌሎችን የምታስተባብሩ፣ የእግዚአብሔር ክብር ተገልጦባችሁ የምታልፉ ያድርጋችሁ። በዚህ ባረካችኋለሁ። አሜን። ነገር እያጠነጠናችሁ ወደ ኋላ የምትቀሩ ሳይሆኑ ሚሽናችሁን የምትፈጽሙ ሃሌሉያ። በወገኖቻችሁ በዙሪያችሁ በጓደኞቻችሁ ከሚፈጠረው ሐስል ወጣችሁ አሳይመንታችሁን የምትፈጽሙ እግዚአብሔር ለፈጠራችሁ ዓላማ የምትሆኑ ከእርሱ ጋር የምትገናኙ ያድርጋችሁ። ይደላችሁም የበረከት ይበልጣል። አሜን። ጌታ የተባረከ ይሁን። እግዚአብሔር መልካም ጊዜ ዛሬም ደግሞ ይሰጠናል። ሳምንት ለታ የነበረን ጊዜ ጥቂት ባስታውሳችሁ ደስ ይለኛል። ይሄ ምክንያት የለሽ የሆነ ፍቅር ቅድም እቴ ማርቲዬ ስትናገር ነበረ። እሱ እንደወደደን እንጂ እኛ እንደወደድ ነው። ፍቅር የፈላለገው የፍቅርን ዋነኛ ምንነት የገለጠልን እሱ ነው አይደለ? እግዚአብሔር የተባረከ ይሁን። እንካለንካ ያልሆነ ፍቅር፣ ምክንያት የለሽ በሆነ ፍቅር፣ ያው አንኮንዲሽናል ከሁኔታ የወጣ ፍቅር ስንል ምን ማለታችን ነው ብለን በሮሜ ምዕራፍ 5 ቁጥር 8 ላይ ያለችዋን ቃል ነበረ ስናጠና የነበረው እና ዛ ክፍል ላይ 3 ዋና ዋና ነገሮችን ያሳያል ብለን በጣም እነዛን 3 ነገሮች አይተናል። የመጀመሪያው ነገር የእግዚአብሔር
የፍቅሩ ኔቸር ማለት ፍቅሩን አሳየ፣ ሪቪል አደረገ። አሜን። ኢናጉሬሽን እንደሚደረግ እግዚአብሔር ለሰው ልጆች ገልጦ ያሳየው ምንድነው? እሱ የራሱን ፍቅር ነው። አንኮንዲሽናል የሆነው የእርሱን ፍቅር ገልጧል። አሜን። ተመርቋል ማለት ነው። ጌታ ይባረክ። ይሄ አጋፔ የሆነ ፍቅር እንደሆነ እያየን ነበረ እና ይሄ ፍቅር ደግሞ በምን አይነት ሁኔታ ነው የተገለጠው ብለን ስናጠና በጣም መልካም ሆነን የተሻለን ሆነን የፍቅር ፈላጊ ፐርፎርማንስ ኖሮብን ሳይሆን ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና ይላል። ሃሌሉያ። ገና የት ኃጢአተኞች በደም ተጨማልቀሽ ሳለ ይላል ሕዝቅኤል። በብዙ ነገር ውስጥ እያለን ይሄ ፍቅር ተገለጠ። ጌታ ይባረክ። እና ከኛ ሁኔታ ጋር የማይያዝ መሆኑ የእግዚአብሔር ፍቅር በጣም የሚገርም ነውና በሶስተኛ ደረጃ ደግሞ ምንድን ነበር ያለው? መስዋዕቱን ነው አይደለ? ክርስቶስ ለምን ሞተ? ለእኛ ሞተ። አሜን። የበግ መስዋዕት የኃጢአት መናዘዝ በየዓመቱ ይደረግ የነበረውን ነገር ከታውት አድርጎ ለአንዴና ለመጨረሻ ጊዜ ክርስቶስ መስዋዕት ሆኖ የሞትን ዋጋ ከፍሎ አዳነን። በእንደዚህ አይነት እውነት ላይ ተመስርቶ ፍቅራችን የክርስቶስን ባህሪ ካራክተራይዝድ እንድናደርግ ያስፈልገናል። እና በፍቅር ያበደ በፍቅር የተነደፈ በፍቅር የተሞላ ሰው ደግሞ የሚሆነው ካራክተሩ ታዲያ ምንድነው? እሱ የፍቅር ማነስ የፍቅር እጥረት ካለ ሲምፕተም አለ። የሆነ አካባቢያችሁ ላይ ጎረቤቶቻችሁ ጋራ አብሮነታችሁ ጋራ ዝም ብላችሁ አብራችሁ ስታዩአቸው የማኩረፍ ጥግ መያዝ ለተበጠረበት ዓላማ ወደ ኋላ የሚል ማንነት ካለ በቃ ይሄ አንደርስታንዲንግ ፕሮብሌም ነው። እና ለወንጌል ግን ቅልቅል እንድትሉ በወንጌል በቃ ገና ሰዓቱ አለቀብኝ ወንጌል ሳልናገር እያላችሁ በጣም የእግዚአብሔርን ሕይወት የምታካፍሉ ከሆነ እና በወንጌል ሞቲቬትድ የምትሆኑ በትክክለኛ ደግሞ ጥሪውን አክሴፕት የምታደርጉ ከሆነ በቃ ሪፔንት የምታደርጉ ከሆነ እነዛ ፍቅር ገብቷቸዋል ማለት ነው። ስለዚህ ምንድነው እሱ ያደረገው? ይሄ ነገር ትልቅ ነገር አደረገ የምንለው ነገር የደህንነታችን አሹራንስ ተደርጓል። ደግሞ ጥሪ ወደ መመለስ ማለት ወደ ትክክለኛ ኦሪጂናል ወደ ሆነው ማንነታችን መመለስ ሆኗል። ደግሞ በወንጌልም በጣም ትክክለኛ በሆነ መንገድ ሞቲቬትድ ሆነናል። ከዛም ደግሞ አልፎ ወንድሞችን የምንወድበት ማንነት አግኝተናል ብለን እነዚህን ዋና ዋና ነገሮች አይተን ነበረ። ጌታ የተባረከ ይሁን እና የወንድም ፍቅር የመሳሳት ነገር ካለ ኦን ዘ ራይት ትራክ አይደለንም ማለት ነው። ስለዚህ ይህንን ካራክተራይዝድ ማድረግና ክርስቶስ እግዚአብሔርን ለመምሰል ራስን ማስለመድ አለብን ብለን ጀምረን ነበረ። ጌታ የተባረከ ይሁን። ይህንን እግዚአብሔርን ለመምሰል ከፍቅር በቀር ዕዳ እንዳይኖርብን ዛሬ ደግሞ ምንድነው እሱ በጣም አስደናቂ የሆነ በስትራግል ውስጥ በአቅም ማጣት ውስጥ እግዚአብሔር ፕሮቫይድ ያደረገውን ነገር የመቻል አቅም የሚሰጣችሁን ነገር ትልቅ ሰክሬት እናወራለን፣ ትልቅ ሚስጥር እናወራለን። እግዚአብሔር ይመስገን። በዚህ ያለ እጥረት የሆነ ይገርማችኋል ያለ የለም። ሁላችንም ሰምሃው የሆነ ትዳራችን ላይ የሆነ አገልግሎታችን ላይ የሆነ መውጣት መግባታችን ላይ የምንልበት ነገር አለና ለዛ ነገር ደግሞ አቅም የሚባል ነገር ያስፈልጋል። ጸጋ የሚባል ነገር ያስፈልጋል። እና ጸጋ የሚባለውን ነገር እግዚአብሔር በመምሰል የምንለምደውና ለራሳችን የምናደርገው ነገር ምንድነው ታዲያ ብለን ስንጠይቅ ዛሬ እኔ የፍቅር ልብስ የትህትና ልብስ ብየዋለሁ። ርዕሱ የትህትና ምን ልብስ። እግዚአብሔር ይባረክ። እና ትህትናን ልበሱት። ወይንም ደግሞ እናንተ አጠር ማድረግ ከፈለጋችሁ ትህትና ማለት ትችላላችሁ። እዛ ውስጥ እግዚአብሔር ብዙ አቅምን፣ ብዙ ጉልበትን፣ ብዙ መልካምነትን ገልጧል። የመልእክታችን ክፍል የሚገኘው በአንደኛ ጴጥሮስ ምዕራፍ 5 ቁጥር 5 እና 6 ነው የምናየው። አንደኛ ጴጥሮስ ምዕራፍ 5 አንደኛ ጴጥሮስ
ምዕራፍ 5 ከዛ ላይ ነው የምንቆየው። የጴጥሮስ መልእክት በጣም የሚገርም ሐሳብ የያዘ ለምን እንደተጻፈ የሚናገረውን እውነት አንዳንድ ባክግራውንዶችን ጀምረን እናይና ከዛ እግዚአብሔር እንደረዳን እንቀጥላለን። ግን በጌታ ፍቅር እስቲ ልጠይቃችሁ አሁንም ቃሉን አንድ ላይ እናንብበውና ቁጭ እንላለን። ሁላችንም ቆመን የእግዚአብሔርን ቃል እንድናነብ እጋብዛችኋለሁ። ከቁጥር 5 ጀምሮ በጌታ በኢየሱስ ክርስቶስ ስም ቃሉን አነባለሁ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 እንጀምራለን። ሁላችንም እዛ ላይ ነን አይደል? አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 እና 6 እናነብና ጸልየን እንጀምራለን። እግዚአብሔር የተባረከ ይሁን። ጎልማሶች ሆይ እናንተ እንዲሁ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ በመከባበር ትህትናን ልበሱ። ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ እግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። እንጸልያለን። እግዚአብሔር መንፈስ ቅዱስ ደግሞ እጅግ አድርገን እናመሰግንሃለን። አቤቱ ጌታ ሆይ እንደ ምክንያት ባሪያ በፊት ቆሜያለሁ። መንፈስ ቅዱስ ያልተከፈተውን የተደፈነውን እግዚአብሔር በብዙ አቅም ጥረት ውስጥ ያለውን ልባችንን ዛሬ ፈውሰህ እንድታስደንቀን በመንፈስህ እግዚአብሔር ባልቡን እንድትከፍተው ያልተከፈተውን በብዙ ችግር ውስጥ በብዙ ትግል ውስጥ ያለነውን እግዚአብሔር ሆይ እኛን ደግሞ እንድትረዳ እንድታግዘን እኔንና እግዚአብሔር ይህንን ሕዝብ አቤቱ በመንፈስህ እንድትጎበኝ ጊዜውና ሰዓቱን ላንተ አሳልፈን እንሰጣለን። የትኛውም ህይወታችን የሚፈታተን እንዳንሰማ ልባችንን የያዘ የጨለማ ኃይል በኢየሱስ ስም ስልጣን እንቃወማለን። መንፈስ ቅዱስ ይህንን መድረክ አንተ ተቆጣጠር። መንፈስ ቅዱስ አንተ አስተምረን። እጅህ በላያችን ላይ ትምጣ። ለእያንዳንዳችን የሚሆነው እግዚአብሔር ሆይ የሳምንቱን ጌታዊ የወሩን እግዚአብሔር ሆይ ያንተን ሐሳብ በማወቅ ደግሞ ወደፊት እንድንዘረጋ እርዳን። አንተን ለመምሰል የሚያስችል ጸጋ በመንፈስ ቅዱስ ኃይል እንማር። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። ኢየሱስ ጌታ ነው። አሁን እንዳነበብኩላችሁ እንግዲህ የሐዋርያው የጴጥሮስን መልእክት ላይ ተመርኩዘን ሌላም ክፍሎችን በእርግጥ እናያለን። ግን የሚገርማችሁ ነገር ይሄ እንግዲህ ጌታችን ኢየሱስ ክርስቶስ ካረገ በኋላ የፍቅርን ህይወት ምሳሌነትን ኑሯቸው እንዴት መመራት እንዳለበት ለ3 ዓመት ተኩል አስተምሯቸው ደቀ መዛሙርቶቹን ሁሉ የሚያስፈልገውን ነገር ሁሉ አድርጎ ካለፈ በኋላ ወንጌል ዓለምን ሁሉ እየደረሰ በብዙ እየታጠቁ ባሉበት ጊዜ ጴጥሮስም ያው ወደ መጨረሻዎቹ ዕድሜዎች ላይ ወደ 95 አካባቢ ላይ እንደተጻፈ ይሄ መጽሐፍ ይነገራልና በዛ ጊዜ ላይ ሲጽፍ በሮም እንደነበረ በተለይ የሮም ከፍተኛ ተጽዕኖ መምጣት ምክንያት ጴጥሮስ እንደሆነ ይነገራልና ጴጥሮስ ከፍተኛውን ተጽዕኖ ያመጣ ጌታ የጠራው ሐዋርያ ነው። እግዚአብሔር የተባረከ ይሁን እና ሮምን ያው በጣም ብዙ ተጽዕኖዋን ታውቃላችሁ። አሁንም በካቶሊክ ለጴጥሮስ ያላቸው ምልከታ በጣም ከፍተኛ ነው እና ከዛ ነገርም ጋር ተያይዞ ነው ይባላል። እና አሁን ስለ ባክግራውንዱ እንግዲህ ብዙ ነገር አልላችሁም። ጥቂት አንዳንድ ነገሮችን ግን እናያለን። በተለይ የተጻፈበትን ዓላማ በዚህ መጽሐፉን ጠቅላላ የምናገኘው እዛው ያነበብነው ክፍል ላይ ቁጥር 12 ላይ ወረድ ብላችሁ ስታነቡ አንድ በጣም የሚገርም መልእክትና አሁን ልናየው የሚገባውን ሐሳብ የሚነካልን ነገር እናያለን። እንደ ታማኝ ወንድም በሚቆጥረው በስልዋኖስ አማካኝነት ይህንን አጭር መልእክት እጽፍላችኋለሁ። የጻፍኩላችሁም ይልና ሪዝኑን ይናገራል። የምጽፍበት ዋናው ኮር ሐሳብ የጻፍኩላችሁም አንደኛ ልመክራችሁ እና ይህንን እውነት የእግዚአብሔር ጸጋ መሆኑን
ልመሰክርላችሁ ብዬ ነው ይላል። እግዚአብሔር የተመሰገነ ይሁን። በእርግጥ ርዕሱን እኔ ስለ ትህትና ብያቸዋለሁ እና ትህትና መልበስ በጣም ብዙ ቤኔፊት አለው እና እሱ ላይ ነው የምናየው። ግን እዚህ ጋር የሚናገረው ነገር በጣም በልባቸው ውስጥ እንዲታተምና እንዲገባ የሚፈልገው ነገር በተለይ ሁለተኛው ሐሳብ እኔ በጣም ኤግዛይትድ አድርጎኛል። የምመሰክረው ይህንን አድምጬ ልናገር የምፈልገው ይሄ እውነተኛ የእግዚአብሔር ጸጋ ይላል። ጌታ ይባረክ። ይሄ እግዚአብሔር ጸጋ መሆኑን ልመሰክር ብዬ ነው። እግዚአብሔር የተመሰገነ ይሁን። ይሄ እግዚአብሔር ጸጋ የሚሰራ እውነተኛ የሆነ ሰዎችን ካለመኖር ወደ መኖር ያመጣ ከአቅም ከማጣት አቅማቸውን ሪስቶር እንዲያደርጉና በከፍተኛ ሁኔታ የእግዚአብሔርን ስራ እንዲሰሩ ያደረገ ነው። ይሄ እግዚአብሔር ጸጋ ወገኖቼ አስደናቂ ነው። አሜን። እና ይሄንን ጸጋ ልመሰክር ነው የምጽፈው፣ ልመክራችሁ ነው የምጽፈው ብሎ ዓላማውን ይናገራል። በዚህ ደግሞ ጸጋ ጸንታችሁም ደግሞ ቆሙ ይላል። ጌታ ይባረክ። አዎ ጸጋ እንዳለ ካልገባን ወገኖቼ በየቀኑ የሚመጣብን እኔነት አለ። አንተ እኮ የሚለን ነገር አለ። እኛነታችንን ቶሎ ብለን እንድንጋርድና የእግዚአብሔርን አቅም የእግዚአብሔርን ጉልበት እንዳንጠቀም የምንለማመዳቸው ልምምዶች አሉ። እኔ አጽንቼ ግን የምናገረው ይሄ እግዚአብሔር ጸጋ በዚህ ጸጋ አሁንም ባላችሁ የህይወት ውጣ ውረድ ውስጥ እንድትቆሙ ነው ይላል። ጌታ ይባረክ። በእግዚአብሔር ጸጋ መጽናት ይሁንልን። አሜን። በሌላ አይደለም። ሰዎች በሚፈጥሩት ቴክኒካልና መካኒካል የሆነ ነገር አይደለም። አንዳንዴ ይሄንን የእግዚአብሔርን ህይወት ካገኘን በኋላ በተለያየ ነገር እንዲዳብስና ጸጋውን አክሰስ እንዳናደርግ የሚያደርጉ ነገሮች አሉ። ጸጋ እንዲበዛ እግዚአብሔር ይባረክ። ጸጋ እንዲበዛ ወገኖቼ የጸሎታችን ምጥ ይሄ እግዚአብሔር ጸጋ አስፈላጊ የተጻፈልን በዛ ትኩረት በዛ አቋም በዛ ትክክለኛ መርህ ውስጥ እንድንራመድ ያስፈልገናል። አባቶቻችንም ሲናገሩ የዕብራውያን ጸሐፊ ታስታውሳላችሁ በምዕራፍ 4 ቁጥር 16 ላይ ወደ መጨረሻው ላይ ስታነቡ እኛ ሁላችን በእርሱ ፊት የተገለጥነን እና የተሰወረ ነገር የለም። አትመራመር፣ ሌላ ነገር አለ ብለህ በቃ የተገለጠ ግን ምን ይላል? ምህረትን እንድንቀበል ይላል። ጌታ ይባረክ። እግዚአብሔር ምህረትን ያደርግልን። አሜን። የእግዚአብሔር ፕሮቪዥን የእግዚአብሔር አቅርቦት እኮ ሲመጣ ምን ሆነልን ማለት ነው? ምህረት በዛልን ማለት ነው። አንዳንድ ጊዜ ኃጢአቴን ይቅር እንዲል እንዲምረኝ ምናምን ብቻ ነው። ምህረት ግን ወገኖቼ በጣም ሰፊ ነገር ነው። የእግዚአብሔር ምህረት የዳዊት ልጅ ማረን ብሎ ያ አይነ ስውር ሲጮህ እግዚአብሔር ምህረቱን ባንቺ ላይ ምህረቱን ባንተ ላይ ሲያደርግ የማይመጣ ነገር የለም። እውርነት ይፈወሳል። እጥረት ሁሉ ከላያችን ላይ ይበናል። እግዚአብሔር የሁሉ ነገር መገኛ ምንጭ እንደሆነ መረዳት ይመጣል። ኃይል ይመጣል። አሜን አሜን። እግዚአብሔር የተባረከ ይሁን። አሜን። ጌታ ምህረቱን ወደ አንቺ የእግዚአብሔር ቸርነት ፎከስ ሲያደርግ በቃ ምንም ያንሰን ነገር አለ? በየትኛውም አጥር ውስጥ ብንሆን ሰዎች የሚለጥፉብንን ነገር አንሰማም። ሁኔታ የሚለንን ነገር አንሰማም። ያ እግዚአብሔር ጸጋ ይታየናልና በብርሃን እንመላለሳለና የውድን ብርሃን ሄድማ። ጌታ ይባረክ። ስለዚህ ምን ይላል? ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በምን እንቅረብ ይላል? እስቲ ሁላችሁም በእምነት በሉ እስቲ አንድ ላይ ነው። እስቲ በእምነት በሉ እስቲ። አዎ ምን ሰብከው እኮ ወገኖቼ አሁንም የምናገለግለው ሌላ ምንም ነገር ለመጨመር አይደለም። እምነታችንን ካልቲቬት የሚያደርግ ነገር በእምነት እንቅረብ፣ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ወደ መልእክታችን ታዲያ ስንመጣ አንዳንድ ሐሳቦችን እዚሁ ክፍል ላይ ሆነን ቨርሶቹን እናያለን። በተለይ ቁጥር 5 ነው የምናየውና ጎልማሶች ሆይ እናንተ እንዲሁ ለሽማግሌዎች ተገዙ፣ ሰብሚት አድርጉ ይላል እና ማቹርድ ባደረጉና በወጣቶች መካከል ስላለው ሪሌሽንሺፕ ነው የሚጀምረው። እና በዚህ ሪሌሽንሺፕ ውስጥ በዚህ ግንኙነት ውስጥ እግዚአብሔር የሚለቀው ጸጋ ስላለ እናንተ ጎልማሳ የሆናችሁ ብዙ አቅም ያላችሁ ብዙ የራሳችሁ የሆነ ነገር ያለ የሚመስላችሁ ለምን ተገዙ ይላል? ለማቹርድ ላደረጉት ለበሰሉት ደግሞ ቀደምት ለሆኑት ለእነርሱ ተገዙ። አንዳንድ ጊዜ ወጣትነት ጎልማሳነት ብዙ ነገር ያሳያቸዋል
እና ብዙ ነገርም እንድትንቁ ብዙ ነገርም እንዳታዩ ውስጣችሁን በተለያየ ነገር የሚሞላ ነገር አለ። ግን ይሄንን መጽሐፍ ጠቅላላ ስታዩ ሪሌሽንሺፕ ላይ በጣም ከምዕራፍ 1 ጀምራችሁ ስታነቡ ስለ ባልና ስለ ሚስት፣ ስለ አሰሪና ስለ ሰራተኛ በጣም ሪሌሽንሺፕ ላይ ፎከስ አድርጎ አድምቶ የእግዚአብሔር ጸጋ ይረዳል። ልትሚያው ያለው ግጭቱ ያለው በግንኙነት ውስጥ ነው። ያው እንደምታውቁት አሰሪና ሰራተኛ፣ ሰራተኛና አሰሪ፣ መሪና ተመሪ፣ ባልና ሚስት መካከል አንዳንድ ጊዜ በጉዞ ውስጥ ምን ይገጥማል? ግጭት፣ የሪሌሽንሺፕ ወይንም ደግሞ የግንኙነት መሻከር ያጋጥማል። እና ይሄ ነገር በምን ይሸነፋል? በመገዛት ውስጥ የሚመጣ የእግዚአብሔር ጸጋ አለና እናንተ ተገዙ ሁላችሁም እርስ በርሳችሁ ይልና ደግሞ ይጠቀልለዋል ማጠቃለያውን። እንግዲህ ሌላውን ሐሳብ አናነሳም። እርስ በርሳችሁም በመከባበር ትህትናን እንዲያውም እዛኛው ለምን እንደ ልብስ ልበሱት ይላል። ለምን? ምክንያቱም ብሎ ራሱ ሪዝናውት ደግሞ ያደርጋል። ምክንያቱም እግዚአብሔር አሰራሩ እንደዚህ ነው። ሳይድ የሚያደርገው እግዚአብሔር የሚቆምልህ ትሁን ስትሆን ነው። ወይንም እግዚአብሔር ትዕቢተኞችን አጌንስት ይሆንባቸዋል፣ ይቃወማቸዋል፣ ከነሱ ሳይድ አይቆምም። ለትሑታን ግን ጸጋን አቅምን ይሰጣቸዋል። እግዚአብሔር የተባረከ ይሁን። እንግዲህ አንዱ የምናየው ነገር የመገዛት ህይወት ነው። ወይንም ደግሞ በበሰሉና በቀደምቶቻችን መካከል ዋቴቨር ሊያደፈርስ የሚችል ምንም አይነት ነገር ቢገጥመን ይህንን ህብረት መጠበቅ እንዳለብን እና ከዛም ባለፈ ደግሞ በእርስ በርስ ግንኙነታችን ሁሉ ጊዜ መከባበርን፣ ትህትናን እንደ ልብስ መልበስ እንዳለብን። ለምን ተብሎ ቢጠየቅ ወገኖቼ ምናልባት እሱ እኮ እንደዚህ እያደረገ እሷ እኮ እንደዚህ እያደረገ የምትሉት በቂ የሆነ ምክንያት ሊኖራችሁ ይችላል። ሪዝን አውት የምታደርጉት ነገር ሊኖራችሁ ይችላል። ግን መከባበር ግን በጣም አስፈላጊና ወሳኝ ሊሳት የማይገባ ነገር ነው። ከዛም አልፋችሁ ደግሞ ስታዩ አሁን እንዳልኳችሁ እግዚአብሔር የሚቃወመው ነገር ምንድነው ብላችሁ ብትጠብቁ እናንተ ከእግዚአብሔር ሳይድ አይደላችሁ? እግዚአብሔር ትልቁ ወገናችን አይደለም? የተሰባሰብነው ራሱ ማዕከላችን ሴንተራችን ያሰባሰበን ማን ነው? እግዚአብሔር ነው አይደል? አንዱ ደግሞ የምናደርገው ይሄን ምክንያቱ ለምንድነው? እግዚአብሔር ትዕቢተኞችን ስለሚቃወም ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ይገርማቸዋል። እንግዲህ አሁን ኢየሱስን አይደለም የምንማረው? ኢየሱስን እየተማረን እሱን ለመምሰል ራሳችንን ለማስለመድ ነው አይደለ? እግዚአብሔር መንፈስ ቅዱስ እየተናገረን ያለው እና ጌታ ኢየሱስ ክርስቶስ ትዝ ይላችኋል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ከእኔ ተማሩ ይብሏል። እና ከሱ የምንማረው አንዱ ነገር ምንድነው ብላችሁ ጠይቁ። ሁለት ዋና ዋና ነገሮችን ተናግሯል። አንደኛው ትህትና ነው። አሜን። አንደኛው ምንድነው? እሱ ትህትና ነው። እኔ አለ በልቤ ጌታ ይባረክ። ይሄ አንደኛው ደግሞ በጣም መረዳት ያለብን ነገርየው የሚጀምረው ራሱ ከልብ ነው። አሜን። እኔ በልቤ ትሁት እና የዋህ ነኝ። በትህትና መቁጠር ያለብን ከልባችን የሚመነጭ አቆጣጠራችን ሊስተካከል የሚገባው ነገር አለ ወገኖች። ጌታ ይባረክ። በሪሌሽንሺፕ ውስጥ በግንኙነት ውስጥ አንድ መቁጠር ያለብን አንድ ማየት ያለብን ነገር ወገኖቼ ከኢየሱስ የምንማረው ነገር ነው። እኔ በልቤ ትሁት ነኝ አለ። እኔ ይህንን ትህትና ልትማሩት ይገባል፣ ከእኔ ደግሞ ተማሩት አለ። እግዚአብሔር ይባረክ። እና ስለዚህ ትህትናን ታዲያ እንዴት ነው የምንማረው? ጌታ ኢየሱስ ክርስቶስ ያስተማረን በየትኛው ሐሳብ? ጳውሎስ በጣም በሚገርም ሁኔታ በፊልጵስዩስ ምዕራፍ 2 ላይ ሄዳችሁ ስታዩ ስለዚህ የትህትና ልክ ደረጃው ደግሞ ያመጣውን ኢምፓክት ሲተነትን ለሱ የሰጠውን ክብር ማንም ሊደርስበት በማይችለው እግዚአብሔር አብ እንዴት እንዳከበረው ሲናገር በጣም ወሳኝ የሆነ ነገር እንደሆነ ይናገራል። እና እዛ ቦታ ላይ ምን ይላል? ባልንጀራ
ከራስ ይልቅ እንደሚሻል በትህትና ቁጠር። ይሄ ያቆጣጠር፣ ይሄ ስሌት ሁሉ ጊዜ ሀዲዱን መልቀቅ የለበትም። መንገዳችን ላይ የምንለማመደው ነገር መሆን መቻል አለበት። አንዳንድ ጊዜ ፐርፎርም ማድረጋችን ውስጣችን ያለውን ብቃት ከተለያየ ነገር ያዳበርናቸው ነገሮች መንገዶቻችን ላይ እንቅፋት እንዳይፈጥሩብን፣ ጸጋ እንዳንጠቀም እንዳያደርጉን ይሄ አቆጣጠር በልባችን መኖር መቻል አለበት። እግዚአብሔር የተባረከ ይሁን። I don't know ምን ያህል ራሳችሁን ስትፈትሹ ህይወታችሁን ስታዩ ምን ያህል በትህትና እየተራመድን ነው ያለነው። እኔ መቼም ከእናንተ ጋር እምማረው በየቀኑ ስትራግል የሚያደርገኝ ነገር አንዱ ይሄ ነው። ይሄ ፈተና ቀላል አይደለም። እግዚአብሔር ይባረክ። ግን የሚገርማችሁ ነገር አንዳንድ ጊዜ እንትን ካለ ምን የሚጎድል ነገር አለ፣ ገንዘብ ካለ በሰማይ መንገድ አለ ይላሉ አለ ሰዎች። አንድ ነገር ይሉና በቃ ዘመድ ካለም ይላሉ። ብዙ ኮቴሽን ወገኖቼ፣ ትህትና ካለ እግዚአብሔር የማያደርግልን ነገር የለም። አሜን ነው። አዎ፣ ትህትናን እንደ ልብስ እንድንለብሰው የእግዚአብሔር ቃል ይናገረናል። ጌታ ይባረክ። የኢየሱስ ክርስቶስ ልቡ ምንድነው? ከልቡ የምንማረው ነገር ምንድነው ብላችሁ ተጠይቁ። ከላይ የያዘውን ክብር መኖር ሲችል ሳለ መተካከልን እንደ መቀማት ሳይቆጥረው ወረደ ይለናል። ይህንን ነው ጳውሎስ በፊልጵስዩስ ምዕራፍ 2 ላይ የሚያሳየው። የነበረበት ክብር አለ፣ የነበረበት ህይወት አለ፣ የነበረበት ደረጃ አለ። በምንም ሊመጠን በማይችል ሊለካ በማይችል መንገድ እንዴት ብላችሁ ሰርች አድርጋችሁ ብትፈልጉት ሊገኝ በማይችል መንገድ ነው እግዚአብሔር ራሱን መድኃኒት አድርጎ ወደ ምድር የላከበት ልጁን የላከበት መንገድ። እግዚአብሔር ይባረክ። ሰው ሆነ። አሁን እናንተ ምናልባት እንግዲህ ትህትናን በምትለኩበት መንገድ ከሱ ጋር በንጽጽሮች ስታዩት አረ እኔማ ምን ኖርኩኝ ነው የምትሉት። እና ትህትና የሚያመጣውን ፕሮቪዥን ስትመለከቱ መማሪያችን ልቡን ያሳየን ሌላ አይደለም፣ ራሱ ክርስቶስ ነው። አሜን። ኢየሱስ ነው ሜጀርመንቱ፣ ኢየሱስ ነው ልኩ። እና እሱ ከየት ነው የወረደው ብላችሁ ስትጠይቁ ከአምላክነቱ ወደ ምንነት፣ ወደ ሰውነት በጣም ሊገናኝ በማይችል ሰው መሆን፣ አምላክ ሆኖ ሳለ፣ ታላቅ ሆኖ ሳለ፣ ኃያል ሆኖ ሳለ፣ ገዢ ሆኖ ሳለ እንደፈጠረው እንደ ሰው እንደማንኛውም ኖርማል ሰው ሆነ፣ ወረደ፣ ክብሩን ዝቅ አደረገ። ይሄ እንግዲህ ከልቡ ከሆነ ማለት እኔ በልቤ ትሁት ነኝ ካለ ከእርሱ ከሆነ የምንማረው አንዱ ወደድንም ጠላንም ተዋጠልንም አልተዋጠልንም አቅም የምትፈልግ ኃይል የምትፈልግ መነሳት የምትፈልግ ከፍታን የምትፈልግ ከሆነ ይሄንን እውነት መማር ግድ ይለናል። ለማን ስንል? እስቲ ለራሴ ስል በሉ እስቲ። አዎ ለራሳችን ስንል ይሄንን እውነት ዋጥ ማድረግ መቻል አለብን። አዎ የሚፈታተን ነገር አለ፣ ውስጣችን የሚያዝበት ነገር አለ። ዝቅ ማለት በጣም ትልቁ ቻሌንጅ ነው። በነገራችን ላይ ጌታ ኢየሱስ ክርስቶስ ትምህርቱን ቀጥሏል አይደል? እና እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነይ። ልክ ናችሁ፣ ደረጃዬ ልክ ነው። ግን እኔ የማደርገውን ነገር ተመልክቷል። ምንድነው ያደረገው? መምህርና ጌታ ትሉኛላችሁ ብሎ ወገቡን አሸንፍጦ እግር ማጠብ ጀመረ። አሁን በጣም ወደ ምን መሰላችሁ ቻሌንጅ ላደርጋችሁ የምፈልገው፣ ሁላችንም ልንወርድበት የምንፈልገውን ነገር ተመልከቱ፣ የሚያወርደንን ነገር ተመልከቱ። እና ውረዱ የሚል ጌታ ወርደን በዛ ልክ ውስጥ የምንቀበለውን ጸጋ አስበን እንዴት አድርገን ነው እርስ በርሳችን መከባበር፣ እርስ በርሳችን ትህትና እንደ ልብስ መልበስ ያለብን?
ወገኖች በእግዚአብሔር ቤት ውስጥ ብዙ ትሬጀር ብዙ ሀብት እንዲገለጥ ካስፈለገ የእግዚአብሔር ጸጋ እንዲበዛ ካስፈለገ መከባበር ያስፈልጋል፣ ትህትና ያስፈልጋል። እምቢ የሚለንን ነገር ራሳችን አልዋጥ የሚለንን ነገር ልናደርገው ዛሬ ወገባችን መታጠቅ አለብን። እግዚአብሔር ይርዳን። አሜን። በእግዚአብሔር ፊት ራሳችሁን አዋርዱ ይላል ያዕቆብ ላይ። በማፊት በእግዚአብሔር ፊት ራሳችሁን አዋርዱ በጊዜው ከፍ እንዲያደርጋችሁ። አሁን ያነበብነውም ክፍል ደግሞ ቁጥር 6 ላይ ስታነቡ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ምን መሰላችሁ? አሁን በጣም ትልቁ የምንሸወደው ነገር በጊዜ ታይም ባውንደሪ ውስጥ ነው የምንፈተነው እና መቼ እንደሚመጣ የኛ ክብር እኛ በውስጣችን እንድንለቀቅለት እንድንኖረው ሊለቀቅ ያለው ደስታ መቼ እንደሆነ አይገባንም። እዚህ ጋር ግን በምንኖረው ኑሮ ነገን በጣም ሳትስፋይድ ሆነን በኃይል በግርማ በሞገስ መኖር የምንችልበትን ነገር ሁሉ ጊዜ ከፊት ለፊታችን ያመጣዋል። ያንን ሳናልፍ ግን ሁለተኛውን ስቴፕ ማግኘት አንችልም። አንድን ሳይሰራ ሁለተኛ ክፍል እንደማይገባ ልጅ ማለት ነው። ሶስትን ሳይሰራ አራተኛ ክፍል እንደማይገባ ማለት ነው። ስድስትን ሳይሰራ 12ኛ ክፍል እንደማይደርስ ማለት ነው። እግዚአብሔር ይባረክ። የሚያዋጣን ምን ማድረግ ነው? መዋጥ ነው። ሃሌሉያ። ይሸክከናል አይደል? በቃ እንዴት እሱ ከምን አይነት ክብር እንደወረደ እሱ ከምን አይነት ዝቅታ እንደወረደ ስናይ ዝቅ ማለት ግን እግዚአብሔር ከፍ የሚያደርግበት መንገድ እንደሆነ እናያለንና እግዚአብሔር በዚህ ሁሉ እንዲረዳን ወገኖቼ እንድንጸልይ ልንለማመድ የሚገባንን አንዳንድ ፖይንቶችን ላውጣና በጣም ሙቀትም ስላለ ቶሎ ጨርሳለሁ። እግዚአብሔር የተባረከ ይሁን። ትህትና እግዚአብሔርን መፍራት ነው። አሜን። እግዚአብሔርን በመፍራት ውስጥ ስለ እግዚአብሔር ብለን ወንድሞቻችንን በመታገስ ወንድሞቻችንን በማክበር የምናልፈውን ህይወት የሚያሳይ ነው። ትህትናን እንዴት እንለማመዳለን ታዲያ? ምን እናድርግ? እንደው ውስጣችን የሚመጣልን ነገር ይህ የትህትና ቀጠናው የትህትና ሰፈሩ ምን ይሸታል? እንዴት ነው? ምን አይነት ነገር ብናደርግ ያንን ነገር ማየት እንችላለን የሚሉ ነገሮችን በጣም ብናይ ደስ ይለኛል። አንዳንድ ጊዜ ታውቃላችሁ ትሁታን ናቸው የሚያመሰግኑ። ትሁታን ያመሰግናሉ። ዓርብ ዕለት እየተሰበክን ነበርና ሰው የሚጨነቀው ለምንድን ነው? እሱ ፍላጎቱ ነው አይደል? ፍላጎቱ በጣም በሌላ ፍላጎት ይሞላና ያ ፍላጎት ፊት ካላደረገ ካልመጣ ያንን ፍላጎቱን ሳትስፋይድ ካላደረገ ወደ ምን ይለወጣል? ወደ ጭንቀት ይለወጣል። ለዚህ ነው ደጋግሞ ጌታ ምን ይላል? ጽድቁን መንግስቱን እኔ ፈልጉ ሌላ ሁሉ ይጨመርላችኋል ይላል። እና በማይገባ መንገድ ፍለጋችን ሌላ ላይ ኢንጌጅድ ከሆነ እመኑኝ በጣም ስትረስፉል የሆነ ህይወታችንን ያመጣን በቃ ይይዘዋል። እና የማይለቅ እላያችን ላይ እንደተጣበቀ እንደተጨቃጫቂ ሰው ሁልጠዋትና ማታ የሚነታረከንና የማይለቅን ነገር ኮምፕሌነር ሆነን እንድናልፍ ያደርገናል። ምንድነው እሱ? እስቲ ራሳችሁን ፈትሹ። ከቤተሰቦቻችሁ፣ ከጓደኞቻችሁ፣ ከስራችሁ ቦታ ላይ አመስጋኞች ናችሁ ወይስ ሌላ ነገር የሚፈታተናችሁና ተው ከዚህ ነገር የሚያወጣኝ የሚል ነገር አለ? የያዛችሁ ነገር ምስጋና ነው? ፈትሹ እስቲ ራሳችሁን። ራሳችንን እንድንፈትሽ ያስፈልጋል ዛሬ በዚህ ማለዳ። አሜን። መልካም ነገሮችን በመስጠት የሚታወቀው እግዚአብሔር በጊዜው ታይም ባውንደሪ ጊዜውን ጠብቆ ፊት የሚያደርግ ነገር እኛ ላይ ይመጣል። ይሄንን ነው የምናምነው። አሜን አሜን። ያ ጊዜ ግን እስከሚመጣ ድረስ አንዳንድ ጊዜ የሚሸክክ ነገር ይመጣል፣ ህይወታችን ላይ ኑሯችን የሚይዝ ነገር ይመጣል። በዛ ውስጥ አመስጋኞች ነን። ደስ ብሎን ያንን ላይፍ ኢንጌጅድ ሆነን በዛ ነገር ውስጥ አብረን ነው ያለ ነው ወይስ ደግሞ በጣም ብሶ በጣም ውስጣችን ቁርሾ ፈጥሮ እንዲህ የገነፈለ ያለ ነገር አለ? ያ ነገር ካለ በቃ አሁንም እየተናነቅ ነው ወይንም ደግሞ በሌላ አቅጣጫ በትዕቢት ማለት እንችላለን። ትዕቢት የሆነውን አለመሆን ነው ወገኖች። ከሆነው በላይ መንጠራራትም ትዕቢት ነው። ከሆነው በታችም ደግሞ የማይሆን ነገር ውስጥ መገኘት ትዕቢት ነው። ትዕቢት ከእግዚአብሔር ጋር አጌንስት ስታንድ ላይ መቆም ነው። ትዕቢት እግዚአብሔር በሚቃወመው ሳይድ መቆም ነው።
ስለዚህ በማይሆን አቅጣጫ ላይ ካልቆማችሁ ስትሬታችሁ እግዚአብሔር ራሱ ከሆነ በእናንተ ላይ ስትሬት የሚያበራው ማን ነው? ራሱ እግዚአብሔር ነው። አሜን። ራሱ እግዚአብሔር ነው። ሰው ከእግዚአብሔር ዞር ሲል ነው ሰማይ ምድሩ የሚደፋበት። ህይወቱ የሆነው እግዚአብሔር ከእርሱ ዘንድ ከሌለ የሚጨብጠው የሚይዘው ይጠፋዋል። በሌላ አነጋገር ራይት ስታንድ ላይ አይደለም። ስለዚህ እንደ ቼክ ስታደርጉ በጣም ምስጋና ይበዛላችኋል። በምስጋና ውስጣችሁ ይሞላል። ምስጋናን መለማመድ በጣም አስፈላጊ ነው። አሜን። ይደላችሁም ተውት። ያሳዘናችሁ የቃን እስከ መቼ ድረስ እንደዚህ አድርጎብኝ ልባችሁ ኸርትድ የሆነበት ነገር አለ። አለቀቃችሁትም ማለት ነው። ይዛችሁታል ማለት ነው። ከናንተ ጋር ሆልድ አድርጋችሁት በቃ ጠዋትም ማታም አለ ማለት ነው። ስትለቁትስ አረ እኔ ትቼዋለሁ በቃ እኔ ማመስገኔ ጀምሬያለሁ ትላላችሁ። ከበሯችሁን ትመታላችሁ። ሃሌሉያ! ሊከብር የሚገባውን እግዚአብሔርን ብቻ ታያላችሁ። በምስጋና ትሞላላችሁ። እግዚአብሔር የተባረከ ይሁን። እስቲ አንዳንድ ነገሮችን ልጠይቃችሁ። ሁለተኛ ደግሞ በንቃት ሰዎች አጠገባችሁ ላይ ትሰማላችሁ። በጣም ደስ እያላችሁ ትኩረቶቻቸውን በሚስብ መንገድ ትሰማላችሁ። እኔ እሱን የምሰማበት እሷን የምሰማበት ልቤ ልኝ ድቀቀኝ ምናምን ትላላችሁ። ይሄ አንዱ ሲምፕተም ነው ማለት ትሁት አይደለም፣ በቁጣ የተሞላ ሌላ የተያዝንበት ነገር አለ ማለት ነው። በትኩረት እንሰማለን፣ ወገኖቻችን እንሰማለን። ተከባበሩ ሲል አንዱ እንግዲህ መለኪያው ይሄ ነው። አጠገባችን ያለውን ሰው በጣም ልባችን ሰተን ለመስማት ያ ልብ አለ፣ በትኩረት በመሰጠት ውስጣችን አለ። ህይወትን ሊወድ መልካሙንም ቀኖቹን ሊያይ የሚፈልግ ሰው ይላል በቃ ምላሱን ከክፉ ነገር ይከልክል፣ ተንኮልን ከመናገር ይከልክል በቃ ብሎ ሌላ ቃል ሳይሆን የሚያወጣው ራሱ ሶሉሽን ሜከር ነው የሚሆን ማለት መፍትሄ ፈላጊ። እሺ ቆይ እስቲ በቃ መፍትሄ እንፈልግለታል። ያንኛው ማንነት ከተወሰደባችሁ በጣም ትህትናችሁ የለም ማለት ነው። ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል ያዕቆብ። ጌታ ይባረክ። አሜን። እና ሰሚዎች ያድርገን። አሜን። አንዳንድ ጊዜ በቁጣ ስንሞላ ሁልሳችን ሁሉ የሚገነፍለው ነገር ራይት ትራክ ላይ ሳንሆን ከእግዚአብሔር ሳይድ ሳይሆን ከሌላ ሳይድ ከሆነ ሌላ መልካችን ከተቀወረ በቃ ምናምን ውስጣችን የሚለፈልፈው ነገር ሌላ። እግዚአብሔር ይርዳል። ለቁጣ የዘገየ ይልቁኑ በመስማት የተሞላ። ሌላው ደግሞ ሶስተኛ ሌሎችን ማገልገል። ትህትና ስንል ማለት እርስ በርሳችን መከባበር ስንል ለማገልገል እኔ ስንቶቻችሁ ናችሁ በቃ ሁሉ ነገር ይቅን ራሴ ላይ ብቻ መቼ ነው ማገለግለው ጌታን ማገለግለው መቼ ነው እያልን ብቻ ሩመር ማሰማት አይደለም፣ ዳይቭ መግባት ነው። ጌታ ይባረክ። እንድናገለግለው ጌታ ይፈልጋል። ተወዱታላችሁ ጌታ አንዱ አገልግሎት ጌታን ማገልገል፣ ሰዎችን ማገልገል፣ ራሳችንን መስጠት። ጌታ ይመስገን። ጌታ ኢየሱስ ክርስቶስ እኔ ደረጃ አይመጥነኝም አላለም። ማለት እውነት ነው አላቸው። እኔ ጌታና መምህር ነኝ እንዳላችሁት ልክ ነው። ፖዚሽኔን አለ። አንዳንዱ ሰው ትህትና ፖዚሽኑን ለቆ በማይሆን መንገድ መርመጥመጥ ይመስለው። አይደለም፣ ልክ ነኝ፣ እንደዛው ነኝ። ግን ከኔ ጋር ፓርት እንዲኖራችሁ የእናንተን ሸክም መካፈል የሚታወቀው እግራችሁን ሳጥብ ነው። እግራችሁን አጠብ ማገልገል። የት ጋር ነው ክፍተት ያለው? የት ጋር ነው ኮንትሪቢዩት የማደርገው? እንዴት አድርጌ ነው ወንድሞችን ማሳረፈው? እህቶችን ማሳረፈው? በቤት ውስጥ በቤተ ክርስቲያን ውስጥ አንዱ ይሄ ነው። የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም ይላል። ወደዚህ ምድር የመጣ ነው ወገኖች በጣም ጆያ ደስታችን እንቅጭን እንነጋገር አይደለም። በማይሆን ፍለጋ ውስጥ ትራፕ ተደርገን እዛ የሆነ ተጠምደንበት ያለው ነገር ምንም ደስታ አይፈጥርልንም። በቃ
እግዚአብሔር እንድናገለግል ነው የጠራን። 70 ቢበረታ 80 አይደል የሰው እድሜ። ከዛ በኋላ ከሁላችንም ያፈግም ማለታችን አይቀርም። ለዚህ ደግሞ እግዚአብሔር ያኖረናል። ለዚህ ነው እንዴ ምንም እኮ የሚያጓጓ ነገር እኮ የለም እኮ። እንቅጩን ለራሳችሁ መናገር መቻል አለባችሁ። ላገለግል መጥቻለሁ። ሃሌሉያ። እንደ ዲማሚት እየፈነዳ እዛም የፈንጂ ወረዳ በሆነበት ዘመን ላይ እስከ መቼ ድረስ እኔ እዳለብኝ እንደምን አትበሉ። አዎ ባለዳነታችን እኮ የፍቅር ዕዳ እኮ ነው። ጌታ ይባረክ። የፍቅር ዕዳ አለብን። እንድናገለግል ተጠርተናል። የሰው ልጅ የመጣው እንዲያገለግል እንጂ እንዲያገለግሉት አይደለም ማለት። የት ጋር ነው ክፍተት የምሞላው ማለት መቻል አለብን። ሌላው ደግሞ በአራተኛ እንደው እስቲ ራሳችሁን ይዩ። ትሁታን ፊድባክ እንሰማለን። እንግዲህ ሁላችንም አብረን ያለ ነው እዚህ ጌታ መንፈስ በዚህ አለ። ጌታ ይባረክ። አንዳንድ ጊዜ ታውቃላችሁ ከሌላ አንግል እናየውና ሎክድ እናደርጋለን። መስማትም ራሳችንን ማየትም የምንችልበት በወገኖች መካከል በአብሮነታችን ውስጥ እርምት ራሳችንን ማግኘት የምንችልበት ነገር ያለው እዛ ውስጥ ነውና ምላሾችን መስማት፣ ግብረ መልሶችን መስማት ካገለገለንም በኋላ ደግሞ ከምን መንፈስ እንዳገለገልን አንዳንድ ጊዜ ታውቃላችሁ እናገለግላለን ምናምን ብለን ከዛ አንገትም እንቀላም ልንሆን እንችላለን። ታውቃላችሁ ሰውን የሚገሉ እግዚአብሔርን የሚያገለግሉበት የሚመስልበት ዘመን ይመጣል ብሏል እኮ። ማለት ትክክለኛ በተበረዘ ውስጣችን ከእግዚአብሔር ጋር ቲውንድ ባልሆነ መንፈስ እናገለግልም እያገለገልን ነው፣ ግን እግዚአብሔር ደግሞ ደስ የማይሰኝበትም ሊሆን ይችላል። ስለዚህ ራሳችንን በወንድሞች መካከል ጳውሎስ እኮ በነ ሐዋርያቶቹ መካከል ራሱን አስፈትሿል፣ ትምህርቶቹን አስፈትሿል። ፊድባክ ለመስማት ትምህርቶች እንዴት ይመስላሉ? ወንጌሉ ትክክለኛ ትራክ ላይ ነኝ? ሐዋርያ ይህንን ካደረገ እኛ ደግሞ ማናደርግበት ምክንያት ምንም የለም። አምስተኛ ውስንነትን መቀበል። ውስንነትን ይሄ ሊሚቴሽን ሰው ነን። አንዳንድ ጊዜ ውስን እንደሆነን ሊሚትድ እንደሆነን ካልተቀበልን አንዱ በጣም ሌላ ነገር ላይ እንዳለን በሌላ ነገር ተይዘን እንዳለ የምናይበት ነውና ስህተትን ተቀብለን ለማረምና ወደ ትክክለኛው መንገድ ደግሞ በትህትና ለመራመድ ውስንነታችንን መቀበል፣ ይህንን አክኖሌጅ ማድረግ ሊሚቴሽን እንዳለ ውስጣችን ፐርፌክት ብለን የምንለው ነገር የለምና ያንን ነገር መቀበል፣ በመጨረሻም ውስጣችንን በማዳመጥ መንቀሳቀስ፣ ውስጣችንን መስማት፣ ውስጣችን የሚለውን ነገር ማድመጥ፣ ያ የሚያንቀሳቅሰን ድራይቭ የሚያደርገን ነገር ምንድነው? እሱ ከየት ወገን ነው? ከምን የተነሳ ነው? በውጫዊው ነገር ነው? ውስጣችን ምን እያለ ነው ያለው የሚለውን ነገር ማየት በጣም አስፈላጊ ነው። ግን ከሁሉ በላይ ደግሞ በመጨረሻ የምላችሁ ነገር ምንድነው? እሱ ጌታ በእርሱ ፊት እኛ የተገለጥነን እርቃናችንን ቅድም እንዳነበብ ነው እርቃናችን የተገለጥነን፣ ነገር ግን ጸጋን ወደሚሰጠን ምሕረትን ወደምናገኝበት ወደ እግዚአብሔር በእምነት ጸጋን ወደሚሰጠን በትህትና እንቅረብ ይላልና መቅረብ ስንችል ኦፕሬሽን ሲስተሙን እሱ ያውቃል። የት ጋር እንደሆነ የተበላሸው ነገራችን እሱ ያውቃል። በጸሎት በጣም መጋደልና ትክክለኛውን ትራክ መያዝ እንድንችል ያደርገናል። ጌታ ይባረክ። አሜን። እግዚአብሔር የተመሰገነ ይሁን። በጣም የጌታ መንፈስ በዚህ እንዳለና እንዳስተማረን ታምናላችሁ? ለመታዘዝ ፈቃደኞች ነን? እግዚአብሔር ይባረክ። ስለዚህ በዚህ አቅጣጫ ጸልይላችኋለሁ። ከዛም በኋላ የጌታን ራት ደግሞ ወስደን እንጨርሳለን። ጌታ ይመስገን። እስቲ ልባችሁን አስፈትሹ። አሁን በተነጋገርንባቸው ነገሮች ላይ ለምንድነው አቅም ያጣኸው? ለምንድነው አቅም ያጣሽው? እግዚአብሔር በቃ ይሄንን ነገር አልቻልኩም በምትለው ማቅጣጫ እግዚአብሔር ጸጋን ያበዛል። በሚመስለንም በማይመስለንም እግዚአብሔር ጸጋውን ይለቃል። ጌታ ይባረክ። ጸጋ የሚበዛው ወገኖቼ ትህትናን እንደ ልብስ ስንለብስ ነው። እግዚአብሔር ይመስገን። ሃሌሉያ። እኔን እርዳ ይበሉ። የእግዚአብሔር መንፈስ ይረዳናል። ከአቅም በታችንን ያልቻልነው ነገር አለ። ውስጣችንን እያደማ ያለ ነገር አለ።
ውስጣችንን እያዛለ ያለ ነገር አለ። በጌታ በኢየሱስ ስም ልቀቁት። ጌታ ይፈውሰናል። ጌታ በትክክለኛው መንገድ ላይ እንድንንቀሳቀስ ያደርገናል። ወገኖቼ ጸሎት የመጨረሻው ነው። በትህትና ትሁት ለመሆን ጸጋ የሚከፋፈልበት ሀብት ውስጥ ለመገኘት እግዚአብሔር አቅምን የሚሰጥበት ቦታ ላይ ለመገኘት መጸለይ ያስፈልጋል። ሃሌሉያ! መጸለይ ያስፈልጋል። እግዚአብሔር ይባረክ። በእውነት ዛሬ የጌታንም ራት ደግሞ ስንወስድ ወገኖቼ አንድ ሰው ከዚህ በፊት ያለውን ነገር ላስታውሳችሁ ፈልጋለሁ። without respect there is no love ብሎ ሲናገር ባለፈው ሚዲያ ላይ እየሰማው ነበር። ያለ አክብሮት ፍቅር የለም። አሁን አንዳንድ ጊዜ እግዚአብሔርን አፈቅራለሁኝ እንላለን፣ ሰዎችን አፈቅራለሁኝ እንላለን፣ ግን አናከብራቸው። ያለ አክብሮት ግን ፍቅር የለም። እግዚአብሔር ይፈውሰን። እግዚአብሔር ይፈውሰን። ሃሌሉያ! የጌታ ፈውስ በእኛ ላይ ይምጣ። ያለቀቅነው ነገር ካለ ዛሬ በጌታ በኢየሱስ ስም መልቀቅ ይሆንልን። የያዝነው ነገር ካለ ዛሬ በጌታ በኢየሱስ ስም መልቀቅ ይሆንልን። ፈውስ በዚህ አለ። ጌታ ሆይ እናመሰግንሃለን። ዛሬ በዚህ ማለዳ ጌታ ሆይ ስናመልክህ ይህንን እውነት ልትገልጥልን ስለወደድክ ስም ይባረክ። በጌታ በኢየሱስ ክርስቶስ ስም እንጸልያለን። የትኛውም የያዝነው ልባችን ላይ የተጣበቀ ያልተፈወስንበት ነገር፣ ትሁት ያልሆንበት ነገር፣ ከሆነውም በላይ የተንጠራራንበት ያለ ነገር፣ ከሆነውም በታች የወረድንበት ነገር ዛሬ ደልዳላ ሜዳ እንዲሆን በጌታ በኢየሱስ ስም እጸልያለሁ። አቤቱ በኢየሱስ ክርስቶስ ስም እጸልያለሁ። ዛሬ ደልዳላ ሜዳ ይሁን፣ ተራራው ዝቅ ይበል፣ ኮረብታው እግዚአብሔር ሆይ በኢየሱስ ክርስቶስም ዝቅ ይበል፣ ሸለቆ ይሙላ። በልባችን ውስጥ ያለ አንተን ያላከበርንበት ላንተ ያልተሰጠንበት ነገር በጌታ በኢየሱስ ክርስቶስም ከህይወታችን ይወገድ። ፈዋሻችን አንተ ስም ይባረክ። መንፈስ ቅዱስ ስም ይባረክ። እግዚአብሔር አባት ስም ይባረክ። አቤቱ ጌታ ሆይ አንተን ተካፍለናልና አንተን የተካፈልንበት መንፈስ በየትኛውም በምንላክበት ተልእኮ ከጭንቀት እግዚአብሔር ሆይ ህይወታችንን በተግዳሮት ውስጥ ሊያሳልፍ ካለ ነገር ሁሉ ነፃ እንድታደርገን በኢየሱስ ስም እንጸልያለን። ሃሌሉያ! ወገኖች እስቲ እግዚአብሔርን እናመሰግናለን። አሁን ዛሬ ደግሞ በእውነት በምስጋና የሞትክልኝ አንተና ብዙ ጊዜ በሐዘን ነው የጌታ ራትን ስንወስድ የመጣ ነው ከመጣንበት ማህበረሰብ፣ ግን በደስታ ነው መውሰድ ያለብን። ህይወቱን ልንካፈል ነው አይደለ? ይህንን ጸጋ የሚሰጠን የእግዚአብሔር እጅ በላያችን ሊመጣ ነው አይደለ? እግዚአብሔር የተባረከ ይሁን። ሃሌሉያ! እስቲ አመስግኑ። እስቲ በምስጋና ተሞሉ። እስቲ በምስጋና